ምስራቅ ኢትዮጵያና የኢትዮጵያ ዘመናዊ ሙዚቃ የዛሬው መሰናዶ የመረጃ ምንጮቼ ሁለት ናቸው። ማስታወሻ ጋዜጣ 1988 ዓመተ ምህረትና ይነገር ጌታቸው ማህረግ ጠመንጃና ሙዚቃ 2015 ዓመተ ምህረት ናቸው። በወረራ ዘመን የተቋቋመውና የሀገሪቱን የጸጥታ ሁኔታ ያስከብራል የተባለው ፖሊሲያ ኮሎኒያሊ ከፋሺስት ኃይል ጋር ተጠራርጎ ሲወጣ ኢትዮጵያም ለጥቂት ጊዜያት የሥርዓት አልበኞች መፈንጫ ሆነች። ይህ ያስቆጫቸው የመሰሉት ጥቂት ግሪካውያንም በእነሱ አስተባባሪነት የአዲስ አበባን ሱቆችና ተቋማት የሚጠብቅ የጸጥታ ቡድን አደራጁ። ዘበኛ ፎርስ እየተባለ የሚጠራው ይህ የጥበቃ ቡድን ግን ለሕዝብ የደህንነት አለኝታ መሆኑ ቀርቶ ራሱም የተደራጀ ሌብነት መፈጸም ጀመረ። በመሆኑም የመዲናዋም ሆነ ቀሪው የሀገሪቱ ከተማ ሕዝብ ከስጋት የሚያወጣውን ስርዓት ይናፍቅ ያዘ። እንዲህ ባለው መስቀልቅል ሰሞን ዙፋናቸው ላይ ዳግም የተቀመጡት ቀዳማዊ ኃይለ ሥላሴም ቀደም ብለው ለእንግሊዛውያን የጦር ጀነራሎች የጸጥታውን ሁኔታ አደራ ሰጡ። ዘግጀት ብሎም የሀገሪቱ የፖሊስ መዋቅር በሀገር ግዛት ሚኒስቴር ውስጥ እንዲጠቃለል አደረጉ። የሀገር ግዛት ሚኒስቴር ጠቅላይ አዛዥም አዲስ አበባ፣ ሐረር፣ ድሬዳዋ፣ ነገሌ ቦረና፣ ደሴና ጅማ ከተሞችን በመለየት የፖሊስ ማዕከላትን አቋቋመ። የእነዚህ ማዕከላት መመስረትም በተለይ በምስራቅ ኢትዮጵያ ላለው የዘመናዊ ሙዚቃ እንቅስቃሴ ማበብ ጉልህ አስተዋጽኦ አበረከተ። የእንግሊዝ መንገድ ከሞላ ጎደል የተዋሰው ተቋሙ በሐረር የፖሊስ ሰራዊትን ማዕከል ያደረገ የሙዚቃ ክፍል እንዲደራጅ አደረገ። በ1942 የተመሰረተው ይህ ክፍል 30 አባላትና አንድ ክሌሮ የሙዚቃ መሳሪያ ያሉት ነበር። ይሁንና የክፍሉ ኃላፊዎች በሰጡት ትኩረት ብዙም ሳይቆይ ተጨማሪ የሙዚቃ መሳሪያዎች እንዲገዙለት ተደረገ። ይህ ብቻ አይደለም። በ1948 የፖሊስ አዛዦች በሰጡት ይሁንታ ተጨማሪ የሰው ኃይል ተሟላለት። የሙዚቃ ክፍሉ አባላት ቁጥርም ወደ 60 ከፍ አለ። ይህ የሙዚቃ ክፍል በዚህ ዘመን የሰልፍ ትርኢትን ያጅብ የነበረ ሲሆን ንጉሱ ወደ ሐረር በሚያመሩበት ወቅትም የክብር አቀባበል በማድረግ ይታወቅ ነበር። የሐረር ፖሊስ ሙዚቃ ክፍል ገና ከጀምሩ ውድድር የበዛበት ነበር ለማለት ያስደፍራል። ለዚህ ደግሞ በከተማዋ የሚገኘው የሶስተኛው ክፍለ ጦር የሙዚቃ ቡድን መመስረት የጎላ አስተዋጽኦ አበርክቷል። ሁለቱ የሙዚቃ ክፍሎች ገና ዳዴ በሚሉበት በ1940ዎቹ አጋማሽ በሰልፈኛ ትርኢትና መሰል ስራዎች ፉክክር ውስጥ የገቡ ሲሆን በጊዜ ሂደትም በድምፃውያን ታጅበው ወደ ታዋቂነት ተንደረደሩ። የምስራቋ መስኮት ሐረር እስከ 1950 ሁለት ኦርኬስትራዎች የነበሯት ከተማ ስትሆን በተጠቀሰው ጊዜ ግን የሐረር ጦር አካዳሚ ሙዚቃ ክፍል መመስረትን ተከትሎ ቁጥራቸው ወደ 3 ከፍ አለ። ለዚህ ደግሞ በወታደራዊ ትምህርት ቤቱ ያገለግሉ የነበሩት ህንዳዊ መምህር ሚስተር ስሚዝ ታላቅ አስተዋጽኦ አበርክተዋል። ሐረር በ50ዎቹ መባቻ ከ3 ኦርኬስትራዎች ጋር ትተዋወቅ እንጂ ቀደምት የሚባለው የሐረር ፖሊስ ኦርኬስትራ ግን በመኖርና አለመኖር መሃል ነበር። ለዚህ ደግሞ አበይት ምክንያቱ በ1951 የክፍለ ሀገሩ ፖሊስ አዛዥ ሆነው የተሾሙት ብርጋዴር ጀነራል ስዩም ገብረየስ ለፖሊስ ሰራዊት ሙዚቃ ምኑ ነው የሚል አስተሳሰብ ማራመዳቸው ነበር። በጊዜው ነገሩ ያሳሰባቸው የክፍሉ አባል ሙዚቀኞች ጀነራሉን ለማግባባት ቢሞክሩም ውጤት ግን ማምጣት አልቻሉም። በመሆኑም የሐረር ፖሊስ ኦርኬስትራ እስከ 1953 ተበትኖ ቆየ። ከሁለት ዓመታት በኋላ ግን ጀነራል ስዩም በጀነራል በረከት ገብረ መድህን ሲተኩ ለሐረር የሙዚቃ አፍቃሪያን ትልቅ ብስራት ተሰማ። ሐረር ፖሊስ ኦርኬስትራ ዳግም ተመስርቶ ሙዚቃን ማቅረብ ጀመረ። ምስራቃዊ ሰጎን ኦርኬስትራ በሚለው ስማቸው የሚታወቁት የፖሊስ ኦርኬስትራው አባላት በጀነራል በረከት አጋዥነት ወደ ትልቅነት ማማ መዳህ ቀጠሉ። በ1954 ክፍሉ በድጋሚ ተቋቁሞ የሙዚቃ መሳሪያዎች እንዲሟሉለት ተደረገ። 70 ያህል ሙዚቀኞችን የቀጠረው ኦርኬስትራው
ከፖሊስ አባላት መካከልም የጥበብ ተሰጥኦ ያላቸውን በስሩ አካተተ። በ1954 ጀነራል በረከት ገብረመድህን በብርጋዴር ጀነራል ሞገስ በየነ ተተኩ። አዲሱ አዛዥም ለሙዚቃ ቀናኢ ሆነው ኑሮው እንቅስቃሴው እንዲሰፋ የተጀመረውን ድጋፍ አጠናከሩ። በዚህም ልዩ ልዩ የሙዚቃ መሳሪያዎች እንዲገዙና የሙዚቃ ቡድኑም በሐረር ጎዳናዎች ላይ ትርኢቱን እንዲያቀርብ አዘዙ። ተጨማሪ ባለሙያዎችም እንዲቀጠሩ በማድረግ የሙዚቃ ክፍሉን አባላት ቁጥር ወደ 84 አሳደጉ። በ1950ዎቹ አጋማሽ አዲስ አበባ በወታደራዊ ኦርኬስትራዎች ፉክክር እየደመቀች ስትመጣ ሐረር ላይ ያሉት የሙዚቃ ክፍል ኃላፊዎችም አዲስ አበባን በሙዚቃው በኩል ሊያደበዝዟት ያሰቡ ይመስል ነበር። ሶስቱ ወታደራዊ የሙዚቃ ክፍሎችም በዘመን መለወጫው ዋዜማ በሐረር ፉክክር ማድረግ የጀመሩት ከዚህ በኋላ ነው። ይህ መነቃቃት በምስራቋ መስኮት ብቻ ታጥሮ አልቀረም። ድሬዳዋና ጅግጅጋም የሙዚቃው ወላፈን ደረሳቸው። አዲስ አበባ ላይ ያሉት የሙዚቃ ክፍሎች በተለያዩ አዳራሾች ሙዚቃዎችን እንደሚያቀርቡት ሁሉ ሐረር የከተሙት የጥበብ አሽከሮችም ከመዲናቸው አልፈው በድሬዳዋና በጅግጅጋ መገኘትን ልማዳቸው አደረጉ። በዚህ ወቅትም የሁለቱ ፉክክር እየጎላ መጣ። የምስራቃዊ ሰጎን ኦርኬስትራና የአንበሳው ክፍለ ጦር በግቢያቸው ያሉትን እንስሳት መጠሪያቸው ያደረጉት ሁለቱ የሙዚቃ ክፍሎች በያዟቸው ተወዳጅ ድምፃውያን ምክንያት በመሃል ሀገር ሳይቀር ለመታወቅ በቁ። በግቢያቸው አንበሳ መኖሩን በመጥቀስ ራሳቸውን የአንበሳው ክፍለ ጦር የሙዚቃ ኦርኬስትራ በማለት የሚጠሩት ሲሳይ ገሰሰ፣ ቀበጠዋታ ወጣት በሚለው ሙዚቃው የሚታወቀውና መስፍን ከበደ፣ ዳንኤል አበበና መሰሎቻቸው የሚሰሩት ሙዚቃ በሬዲዮ ሞገድ ሰረገላ ተጭኖ ለኢትዮጵያ መድረስ ጀመረ። በግቢያቸው ያለውን ሰጎን የወደዱት የፖሊስ ሙዚቃ ክፍል አባላትም ምስራቃዊ ሰጎን ኦርኬስትራ በማለት በመራዊ ዮሐንስ፣ ወጋየው ደግነቱና ብርሃኔ ገብረስላሴ ዘማዮች ሶስተኛውን ክፍለ ጦር በሰላማዊ ውጊያ ለማሸነፍ ትግላቸውን ቀጠሉ። በወቅቱ በአገሪቱ ይከበር የነበረው ዓመታዊ የፖሊስ ቀን ትልቅ አጋጣሚ ሆኗቸውም የምስራቃዊ ሰጎን ኦርኬስትራ አባላት ስማቸው በመላው አገሪቱ መናኘት ያዘ። በኢትዮጵያ ሙዚቃ ውስጥ የመጀመሪያዎቹን ሴት ድራሜጀሮች ዘንገርዋሪዎች ያስተዋወቀው ምስራቃዊ ሰጎን በአምሳዎቹ መገባደጃ በመራዊና ወጋየው ፉክክር የደመቀ የሙዚቃ ክፍል ለመሆን በጋ። ወጋየው ስለ ትርንጎ ሲዘፍን፣ መራዊ ስለ እንኮይ፣ ወጋየው ስለ እናት ሲያዜም፣ መራዊ ስለ እህት በመጫወት የእርስ በርስ ውድድራቸውን አናሩት። የሐረር ጦር አካዳሚ ኦርኬስትራም የሁለቱ ሙዚቃ ክፍሎች ያህል ባይሆንም በነሰናይት ኃይሌ የተመራ ለሐረር የሙዚቃ እንቅስቃሴ ሌላ ውበት ለመሆን በቃ። በምስራቅ መስኮት በኢትዮጵያ ሙዚቃ ታሪክ ውስጥ በኦርኬስትራዎቹ ፉክክር ትታወቅ እንጂ ልዩ መታወሻዋ ግን ይህ ብቻ አልነበረም። ሐረር ለሙዚቀኞቿ የመዝገም ስብ ታወጣ የነበረች ከተማ ነች። ምክንያቱ ደግሞ ከራስና ከኦርኬስትራ ሽሽት ነው። የቀድሞቹ ድምፃውያን ሙዚቃን ወደው በአዲስ አበባ በሚገኙ ወታደራዊ የሙዚቃ ክፍሎች ውስጥ ቅጥር ይፈጽሙ እንጂ በጊዜ ሂደት ግን መጋጨታቸው የተለመደ ነበር። ይህ ደግሞ አንድም መድረክ ከማጣት አንድም መፈናፈኛ ከሌለው የቤተሰብና ወታደራዊ ዲሲፕሊን ጋር ይተሳሰራል። በመሆኑም ጀማሪ ድምፃውያን ቅጥር የፈጸሙበትን ወታደራዊ ክፍል ጥለው አንጻራዊ የሙዚቃ ስም ወደ ነበራት ሐረር በስፋት ይፈልሳሉ። አዲስ አበባ ላይም በአንጋፋዎቹ ድምፃውያን ተውጠው ያጡትን መድረክ ያጣጥማሉ። ወታደራዊ ዲሲፕሊኑም ቢሆን ከመሃል አገሩ በጥቂትም ቢሆን ላላ ያለ ነው። ይሁን ግን አዲስ አበባ ላይ በነበረ የመዝገብ ስማቸው ማግኘት አይታሰብም። ስለሆነም እዚህ መሆናችን ከታወቀ አለቆቻችን ወይም ቤተሰብ መልሶ ይወስደናል በሚል ስጋት ስም ይቀይራሉ። ለራሳቸው አዲስ ማንነት ይሰጣሉ። የምድር ጦሩ መላኩ ተገኝ ሐረር ላይ ዳንኤል አበበ ተብሎ ይጠራል። ጌታቸው ጸጋይም አባቱን ፈርቶ ካሳ የሚልን ስም ከወዳጁ ይዋሳል። ጌታቸው ካሳ ሊባል። መራዊ መርዓ ጽድቅም ሐረር ከትሞ የአባቱን ስም ዮሐንስ እያለ ያስተዋውቃል። መራዊ ዮሐንስ